ጋይስ ተመልከቱልኝ እንግዲህ ትላንትና እዩ ኢንተርቴንመንት በአብርሃም ቤት በተለቀቀው ቪዲዮ ላይ እንግዲህ ነበረ። መቼም እዚህ ጋር ምን ይሰራል አትሉኝም? ማለቴ አዲስ አበባ ነው ያለው አትሉኝም ለማለት ነው። እሺ ማለቴ የቆየ ቪዲዮ ነው እየተለቀቀ ያለው ስንላችሁ አይደለም ብላችሁ ግግም ለምትሉ ልጆች ናቸው። እንግዲህ ያው ቡታጀራ ላይ ሁላቸውም ተሰብስበው እንግዲህ ምግብ እየበሉ ነው ማለት ነው። እናንተ አፈር ብሉ፣ አፈር ያስበላቸው። እስተፈሮላ ብሉ በላፊያ ግን ህዝብ ላይ ታደናቁሩ። እሺ እናንተ ደናቁርቶች ማለት ነው። እንግዲህ ተመልከቱልኝ ቤተሰብ ትላንትና የአብርሃም ቪዲዮ ሲለቀቅ እዩ ኢንተርቴንመንት እና ካሌ በሚባለው ልጅ ነበረ። ካሜራማን ማን ነው? አሁን እዚህ ጋር አብርሃም ነው። እርግጠኛ ነኝ አብርሃም ነው ማለት ነው። አዎ እጅህ ራሱ ብታስገባው እጅህ ራሱ እናውቀው ነበረ። አየህ አይደለ? ሰረት አድርገህ አላስገባኸውም ማለት ነው። እና ውድ ቤተሰቦቼ የቆየ ቪዲዮ ነው እየተለቀቀ ያለው። በቆየ ቪዲዮ ነው የሚያደናቁሩን ማለት ነው። ግን ሩታን አታስለቅሱ፣ በቃ አታስለቅሷት። ሳታስለቅሱ ስሩ። ደግሞ እኮ ሩታ ልትወልድ ያለው እናቴ ቤት ብላ ስትሄድ አይደል ተጎትታቸው የሁሉ ማህበረሰብ የሄደው። የፈጣሪ ያለ እንደ እውነቱ እናውራ ከተባለ እኮ ሩታ መቃብር ብትገባ መቃብር ነው የምገቡት። የምር ነው የምላችሁ። የሆነ ነገር ልል ነበረ ጋይስ፣ ፈጣሪ ነው እንደዚህ የሚያደርገው ብለው ስለሚጨፈጭፉኝ ጸጥ ልበል ማለት ነው። አዎ ሩታ ተከትላችሁ ነው የገባችሁት። እውነቴ ነው የምላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ እና ሩታዬም እንግዲህ የትንሱ ነው ሼር ያደረገችላት ዛሬ። እንግዲህ ይሄንን የማታ እንደዛ ወይም የትላንትና ሊሆን ይችላል ያሁን የቀረጹት ቪዲዮ ማለት ይሄንን ቪዲዮ ነው የምላችሁ። የሚበሉበትን የሚወትፉበትን ነው የምላችሁ። ነገር ግን ዛሬ የሁለቱ ፕሮግራም ነው ያለው ማለት ነው እና ውሸት ሊመስላችሁ ይችላል። ውሸት አይደለም፣ እውነት ነው። አምናችሁ ተቀበሉ። በነገራችን ላይ በእርግጣው የተለያየ ቪዲዮ ወይም የቆየ ቪዲዮ አምጥቶ ስለሚለጥፉላችሁ አተምኑ እኛ የምንላችሁ ማለት እኔ ከዚህ በኋላ እኔ ውሸት ስለሰለችኝ ጋይስ እኔ መነታረክ አልፈልግም፣ መጨቃጨቅ አልፈልግም። ውሸት ሰልችቶኛል የምር ወላሂ። እንዴት እንደሰለቸኝ እኔ ነኝ የማውቀው። እንዴ በጣም ነው እኮ የሚሰለቸው ጋይስ፣ በጣም ይሰለቻል እኮ። እንዴ ለምሳሌ ለምን ሰው ይስቅብኛል? እኔ በዙሪያ ያሉ ሰዎች እንዲስቁብኝ አልፈልግም። አንቺ ምን አይነት ከንቱ ነሽ እንዴ ነሽ እንዴ? ያኔ እውነቱን እያወቅሽ ሌላ ነገር ምትሰሪ እንድባል አልፈልግም። እና ለዛ ነው የምናገረው እንጂ እነሱ ያላወጡትን ነገር መናገር አልፈልግም። እናንተ አሁን አብርሃም ማለት ነው ሀገር ተሰብስቦ ይህና እኔ አሁን ወደ ቡታጀራ ሄዳለሁ ሩታ ናፍቃኛል። አይ የሆነ ቤት ገብታ መቅረጽ አለብህ። እውነት የሆነ የት ሄዱ ነው የሚቀርጸው? እናንተ ቡታጀራ ላይ እኮ አሁን ሁሉንም ቦታ እናውቀዋለን። ጉድ ይፈላል። የምሬ ነው። የቱ የምቀርጸው? ወይስ ቀርጸ ያዘጋጀኸው ይኖራል እንጂማ ማለት ነው ጋይስ ቡታጀራ ሳይገባ እንትን ፕሮግራም ተካሄደ አይባልም። ስለዚህ የፕሮግራሙ ቪዲዮ መልቀቅ የሚፈልጉ ከሆነ ግዴታ አብርሃም ወደ ቡታጀራ ሊሄድ ነው ብሎ ወይም ደግሞ እዛው ሆኖ ራሱ የሆነ ቦታ ተወሽቆ ቪዲዮ ይሰራላቸዋል። ጠብቁ። ወይኔ በላቸው። ሩታዬ ደግሞ ማለት ነው ከቤተሰብ ጋር ነው ያለሽው። ምን ችግር አለ? አንድ ቪዲዮ ቀርጸሽ ብትለቂልን። ተናፍቀሻል። ይሄ የቆዩ ቪዲዮዎች እየተለቀቁብን እኛ አንፈልግም። ሰልችቶናል። የቆየ ቪዲዮ እየመጣ እኛ እኮ እናውቃለን የኔ ውድ። ስለዚህ እስኪ ቪዲዮ ለብቻሽም ይሁን ከቤተሰብም ጋር ይሁን ፏያች ቪዲዮ አንድ ቪዲዮ ራሱ ብትቀርጪ ወይም ደግሞ ፎቶ ብትፖስች ደስ ይለን ነበረ። ከነሱ ጋር ሆነሽ ማለት ነው። እውነት ደስ ይለኝ ነበረ እኔ በበኩሌ ማለት ነው። ቤተሰብ ያው እነሱ የጉራጌ ልብስ ለብሰው ምናምን እነ ጸጌ ምናምን ግን ከነሱ ጋር የለችም። ሲዘሉ እነሱ የለችም። ትዝለል አለለም እኔ ሲጨፍሩ ትጨፍር አለለም። እሷ እርጉዝ ናት፣ ሙአድብ ናት። በዛ ላይ አትዝረከረክም። በዛ ላይ ራሷ ሰብስባ ቁጥብ አድርጋ የምትኖር ጀግና ሴት ናት። በቃ እንዲህ ልበላቸው እንደ ሌላኛው ሴት አትልፈሰፈሰም። እነ ጸጌ ልፍስፍስ ናቸው እያልኩ አይደለም፣ በጣም ጎበዞች ናቸው። የምሬ ነው የምላቸው። በቃ ያልተነገረላቸው ያልተወራላቸው የሆነም በቃ እንዲህ ልበላቸው የእውነት በቃ ሰው አውጥቶ የሚናገርላቸው ራሳቸው የማያወሩት በጣም ምርጥ ልጆች ናቸው ማለት ነው። እኔ ብዙ ነገር አይቼባቸዋለሁ ይሄ ሰሞን ብቻ። እኔ ከዚህ በፊት እንደውም ጸጌ ነበረች ቁም ነገር የሌላት የምትመስለኝ ስለምታወራም ስለምትስቅ ግን በጣም ጨዋ ልጆች መሆናቸው አሁን ተረዳሁኝ ማለት ነው። ውድ ቤተሰቦቼ እና ሩታዬ ከቤተሰብ ጋር ቪዲዮ ቀርጻሽ ልቀቂልን። ኧረ በህግ አምላክ በቃ ከእህቶችሽ ጋር ወጥተሽ ምግብ ቤት የሚሆን እንደዚህ አሁን እነዚህ ተንከሴሶች ሲበሉ እንደበሉት አይነት ነገር እንደዛ ሄደሽ ቀርጻሽ ልቀቂልን። በቃ እንዲህ ሄደሻል እኮ ጋይስ ሩታዬ ማለት ነው። ይሄንን አሁን የመልሶ መቼም አትለቁትም። እኔ መች እንደሚትለቁት አላውቅም። ወይ ዛሬ 15 ቀን ይሆናል። አመት ማድረሱት አያገባንም። እኛ ዝግጅት ከተባለ 2 አመት ሙሉ ዝግጅት ስትሉ ኖራችሁ አይደል እንዴ? ዛሬ መጨረሻ ቀን ያደረጋችሁት በስንት መከራ ጋይዝ። ለማንኛውም ከዚህ በፊት አሁን የትላንትናው ቪዲዮ እዩ ኢንተርቴንመንት ነበረ። ካሌብ በሚባለው ልጅ ነበረ። ካሌብ እንግዲህ እዚህ ጋር ቁጭ ብለው ምግብ እየበላ ነው፣ ግን ጀርባው ነው ያቀበለው።
የምር ጀርባ ወይኔ በላቸው። ካሜራማን አብርሃም እንደው ጣትህ ራሱ ሰረት አድርገህ ብታስገባ እናቀህ ነበረ። ምን አለበት አትበላም እንዴ? ለምን እጅህ አላስገባህም? ለምን አልቀረብክም? ትናንትና ከአንተ ጎን የነበሩትን ዛሬ እዚህ ጋር ምግብ ላይ ናቸው፣ ቡታጀራ ላይ ማለት ነው። ምን የሚሉት ነው ይሄንን? አሁን እኛ በቃ ድናቁርት አደርጋችሁ ሞኝ ጅል አደርጋችሁ ነው አይደል የምትስሉን? የፈጣሪ ያለ የምሬ ነው ምላችሁ። ጅል እኮ የለም የምር እንደ መዳም ቅመም እኮ ስማርት የለም። የምሬ ነው ምላችሁ። እንደነሱ ብልጥ አራዳ አንዳንዶቻቸው አሉ። እነሱ ግን እኔ አዲስ የመጡ ይመስለኛል ጋይስ። አዲስ የመጡትም ራሱ በአሁኑ ሰዓት በጣም ነቄ ናቸው። ግን ከደመጣችሁ ናችሁ እናንተ የውሸት ሪከርድ ሲወጣላችሁ የምትደገው ማለት የምታምኑ። ከሰሞኑ አሁን የሆነች ልጅ አለች የውሸት ሪከርድ ታመጣለች። ዛፍ የምትባላለች የውሸት ሪከርድ ታመጣለች በአብርሃምና በሩታ ዙሪያ። እናንተ አድርሽለት እንደዚህ እስካሁን ድረስ ማለት ነው። እናንተ ምን አይነት የተመጣችሁ ጅሎች ናችሁ እንዴ? የመዳን ቅመም እንደዚህ አይደለችም። አታሰድቡን፣ እውነት አታሰድቡን። በህግ አምላክ ተመለሱ ወደ ራሳቸው። እነሱ የውሸት ሪከርድ ነው የሚያመጡት። ወንድ ጋር ይደውላሉ። ማን ነው ስሙ? ሱራፌል ነው ማን ነው የሚባለው? እነሱ ጋር እየደወሉ እኮ ነው ሪከርድ የሚያመጡ። ሞኝ ናቸው እነዚህ። ጉድ እኮ ነው። እና እኛ እኔ አሁን ሪከርድ የውሸት ሪከርድ ላምጣበል ማለት ነው። እኔ ቤት ያሉትን ሰዓት ናቸው እንዴ? በጣም በልጥ። የምሬ ነው የምላቸው። ጀግኖች ናቸው ወላሂ በጣም ጎበዞች ናቸው። እንደዚህ በውሸት ምናምን መሸወድ የማትችሉ ማለት አትሸወዱም። አንድ ሰው እኔ ጋር የለም አንድ የሚሸወድ የውሸት እርጋታ አምጥቼ በፖስት እኔ በቃ ጎበዝ ናችሁ። የምሬ ነው የምላችሁ። እንደውም ልፍስፍስ ብትሆኑብኝ እንደ ሌላኛው ተመልካች ሌላ ቦታ የሚመለከቱ የውሸት ሪከርድ ያዳመጡትን ሰዎች አይነት ብትሆኑብኝ ከስሬ ነበረ። እኔ ራሱ አንደኛው ኃይለኛው ውሸታ መሆንላችሁ ነበረ። የምር እንዴ እንኳንም እናንተ ሰጠኝ። ኧረ በለው እኔ ልበላው እችላለሁ ላልበላው እችላለሁ። የውሸት ነገር እያመጣሁ እናንተ ብትደግፉኝ አልቆልኝ ነበረ። የምሬ ነው የምላችሁ እንደው እና የምር አልቆልኝ ነበረ። ኃይለኛ የወጣላት ውሸታ መሆንና ዶላር ሰበስባለሁ ከዛስ ወይ በላዋለሁ ወይ አልበላሁ ማለት ነው። እና እንኳንም ብልጥ ሆናችሁልኝ እድሜያችሁ ረጅም ያደርገው ኑሩልኝ። የምር ደውላችሁ ኑሩልኝ። የኔ ቤተ የምትመጡ ልጆች ብልጥ ናችሁ፣ የምር ብልጥ ናችሁ ማለት ነው። ግን እኮ አንዳንዴ ሞኝ መሆን አለብን አደላ? እኔም እናንተ ምን ችግር አለው እልፍ ብትሉ ማለት ነው። ግን የለም ሞኝ መሆን ላላ ጥሩ አይደለም፣ ወላሂ ጥሩ አይደለም። ሰው እኮ ይበላሻል። አሁን እና አብርሃም ራሱ ያበላሸናቸው እኛ ነን በነገራችን ላይ። ምክንያቱም ሄደን ትክክል የሚሰሩትን ነገር ትክክል መስሎን ስለሚታይ እባካችሁ እንደዚህ ያደርጉ እባክህ ምናምን ስለምንል በቃ ያንን ነገር እነሱ አያውቁም ምንም ነገር ብለው ጅል አድርገው ስለሚያዩን ነው እንደዚህ ቪዲዮ እየፖሰቱ ያሉት እንጂ አያውቁም። በቃ ያበላሸናቸው እኛ ነን ባጭሩ፣ እነሱ አይደለም የተበላሹት። በነገራችን ላይ እቺ በርሜል ደግሞ ያው ከተበላሸት ቆይቷል፣ ወንዶችም አፍረዋል። እንግዲህ ለማንኛውም ውድ ቤተሰቦቼ ምን ለማለት ፈልጌ ነው፣ ዛሬ አብርሃም የለቀቀው ቪዲዮ ቆየ ነው። እነ ማርቆስም ቡታጀራ ሲሄዱ ነው። ያው እዩ እዚህ ጋር አለ፣ አቤል አለ፣ ካሌብ አለ። ሌሎቻቸው ማን ናቸው? እናንተ አላወቅኳቸውም። እውነቴ ነው የምላችሁ። እናንተ ለምን የአብርሃም ወንድ ባላመጣችሁትም ማለት ነው? ለምን አታወጡትም ሚዲያ ላይ እናንተ አመዳም ሁላ። በነገራችን ላይ የሆነ ነገር ልል ነበረ ተወኮት። ቡዜ ያው ሄዳለች እና ሀይሜ ሄደዋል። ለማንኛውም ዛሬ እዛ ላይ ናቸው ማለት ነው። ውድ ቤተሰቦች እኔ በዚህ ሁኔታ እኮ ያላቅላቸውን፣ ግን አብርሃም አሁን ከዚህ በኋላ የሚፖስተውን ቪዲዮ ወደ ቡታጀራ እሄዳለሁ ወይም ደግሞ ገብቻለሁ ብሎ ቪዲዮ ሊሰራ ነው። ምንድን ነው ብሎ የሚሰራልን? ይሄ ነው የጨነቀኝ። የምሬ ነው የምላቸው። አብርሃም ራሱ እንደዚህ አይጨነቅም። የሚሰሩት ስራ እኮ ሰይጣን ራሱ አይሰራውም። የዛ ቀን የሚፖሰት ቪዲዮ እንዴት አድርገው አልጋ ቤት የነበረበትን ቪዲዮ ወደ ቤት ሲመለስ የነበረ ቪዲዮ እንዲፖስቱ አደረጉ። እናንተ ሴጣን ራሱ እንደዛ አይሰራም። የምሬ ነው ምላችሁ። ወይኔ በላቸው የነሱስ ነገር ከፋ። እውነቴ ነው ምላቸው። አልጋ ቤት ሆኖ አይደለም ቤቱን የቀረጸና ቪዲዮ ከዛ ቡታጀራ ሄዶ አልጋ ቤት ተቀረጸ። አልጋ ቤት የተቀረጸው ቪዲዮ ቀድሞ ፖስተቱት። ታያቸው አይደለ? ሆቴል ቤት የነበረው ቪዲዮ ቀድሞ ፖስተቱትና ከዛ ቤቱ የተቀረጸው ቪዲዮ ፖስተቱት። የትኛው ሰው ነው እንደዚህ አሁን ጭንቅላቱ አርቆ አስቦ እንደዚህ አይነት ስራ የሚሰራው? የትም የለም። የምር የትም የለም። ጥባ ጥቤ ነው ተጫወታችሁብን፣ ተጫወቱብን። እንደውም ምድረ ዱቄታም አይደለንም እኛ። በሉን ሂዱብን፣ እውነት ሂዱብን፣ ፈርዶብናል ማለት ነው። እና እነዚህ እየወተፉ ነው። ለማንኛውም ሁላቸውም እዛ ነው ያሉት። እንግዲህ ሰሞኑ ይመለሳሉ። ሰላም ሁኑልኝ።